ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። አሜሪካ በአፍሪካ የቪዛ አገልግሎት የሚሰጡ ኤምባሲዎቿን ቁጥር በከፍተኛ መጠን ልትቀንስ ነው። አዲስ አበባ የቪዛ ማዕከል ሆና ትቀጥላለች ተብሏል። የአሜሪካ የውጭ ጉዳይ መስሪያ ቤቱ ወደ አሜሪካ ለመጓዝ ለሚፈልጉ የውጭ ሀገር ዜጎች የቪዛ ማመልከቻዎችን ተቀብለው የሚያስተናግዱ በአፍሪካ ሀገራት የሚገኙ ኤምባሲዎችና ቆንስላዎችን ቁጥር በከፍተኛ ደረጃ ለመቀነስ ማቀዱ ታውቋል። 3 የአሜሪካ ከፍተኛ ባለስልጣናትና የውጭ ጉዳይ መስሪያ ቤቱን የውስጥ መመሪያ ዋቢ በማድረግ አሶሺየትድ ፕሬስ እንደዘገበው በአሁኑ ወቅት በአፍሪካ ውስጥ የቪዛ ማመልከቻዎችን በመቀበል ላይ የሚገኙት ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በመጪዎቹ ሳምንታት ውስጥ ወደ 20 ዝቅ እንዲሉ ይደረጋል። ባለፈው አርብ በተካሄደ የጋራ የስልክ ውይይት የቆንስላ ኃላፊዎችን ጨምሮ የአሜሪካ ዲፕሎማቶች በመላው አፍሪካ የሚሰጡት የቪዛ አገልግሎት በከፍተኛ ደረጃ እንደሚቀነስ የተነገራቸው ሲሆን ይህንን መረጃ ያረጋገጡት በዚሁ የስልክ ውይይት ላይ በቀጥታ ተሳትፈው የነበሩት አንደኛው ከፍተኛ የአሜሪካ ባለስልጣን መሆናቸውን በዘገባው ጠቅሷል። ከነዚህ የቪዛ ማዕከላት መካከል አዲስ አበባ፣ አስመራ፣ ናይሮቢና ሌሎች 17 ማዕከላት ባሉበት እንደሚቀጥሉ ተገልጿል። ምንም እንኳን ለዚህ መዋቅራዊ ለውጥ እስካሁን የተቆረጠ ትክክለኛ ቀን ባይኖርም ሂደቱ በተያዘው ሰኔ ወር ውስጥ ሙሉ በሙሉ ተግባራዊ እንደሚሆን ፍንጭ ተሰጥቷል። ከዚህ በተጨማሪም አዲሱ መዋቅር በጊዜያዊ የጎብኚ ወይንም የንግድ ቪዛ ወደ አሜሪካ ከገቡ በኋላ የቪዛ ጊዜያቸው አልፎባቸው በህገወጥ መንገድ በሀገሪቱ የሚቀሩ ግለሰቦችን እንቅስቃሴ ለመግታትና ለመቆጣጠር ያለመ መሆኑ ተገልጿል። የአሜሪካ መንግስት ይህንን እቅድ ለማስፈጸም በአፍሪካ ብቻ ሳይሆን በመላው ዓለም በሚገኙ ኤምባሲዎችና ቆንስላዎች ውስጥ የሚሰሩትን ሰራተኞች ቁጥር ጭምር በከፍተኛ ደረጃ እየቀነሰ እንደሚገኝ ይፋ የተደረጉት ሰነዶች ያሳያሉ። ይህ የአሜሪካ መንግስት እርምጃ በትግራዩ ጦርነት ምክንያት ተቀዛቅዞ የነበረው የአሜሪካና የኢትዮጵያ ዲፕሎማሲያዊ ግንኙነት በቅርቡ በተፈረመው የሁለትዮሽ ስምምነት ከታደሰ በኋላ ነው። የተፈረመው የሁለትዮሽ መዋቅራዊ የውይይት ማዕቀፍ ስምምነት 3 ዋና ዋና የትብብር መስኮችን የሚያካትት ሲሆን የኢኮኖሚ ብልጽግና፣ የንግድና የኢንቨስትመንት ትስስር፣ የደህንነትና የመከላከያ ትብብር እንዲሁም ቀጠናዊ ሰላምና መረጋጋት ናቸው። ስምምነቱ በተለይም በተስፋፋ የንግድና የኢንቨስትመንት እንቅስቃሴዎች አማካኝነት በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስር ለማሳደግ፣ የጋራ ጥቅሞችን ለማስከበር፣ የመከላከያ ትብብርን ለማጠናከርና በቀጠናዊ ሰላምና ደህንነት ጉዳዮች ላይ ያለውን ቅንጅት ይበልጥ ለማገዝ ያለመ መሆኑን የውጭ ጉዳይ ሚኒስቴር ከሳምንታት በፊት መግለጹ ይታወሳል። በኢትዮጵያ መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል እያገረሸ የመጣው ውጥረት በትግራይ ክልል አዲስ ግጭት ከመቀስቀስ ባለፈ በአጎራባች የአማራ ክልልና በሌሎች የአፍሪካ ቀንድ ሀገራት ላይ ከፍተኛ የጸጥታ ቀውስ ሊያስከትል እንደሚችል በዓለም ዙሪያ የሚከሰቱ የፖለቲካ ግጭቶችን፣ አመጾችንና ጥቃቶችን መረጃ የሚሰበስበውና የሚያጠናው አክሌድ ወይንም አርመድ ኮንፍሊክት ሎኬሽን ኤንድ ኢቨንት ዳታ የተባለው ተቋም አስታወቀ። ህወሓት ከ2013 ጦርነት በፊት የነበረውን የክልል መንግስት ዳግም ባለፈው ወር ማቋቋሙ ከኢትዮጵያ ባለፈ በአፍሪካ ቀንድ ዳግም የጦርነት ዳመና እንዲያንዣብብ አድርጓል ያለው ተቋሙ ይህም በቀጠናው ስጋት እንዲጫር ማድረጉን አስታውቋል። ሪፖርቱ በሀተታው ህወሓት በአሁኑ ወቅት የክልሉን ጊዜያዊ አስተዳደር በስልታዊ መንገድ ወደ ጎን በመግፋት ስልጣኑን እያጠናከረ ይገኛል ያለ ሲሆን ክልላዊ ስልጣኑን ሙሉ በሙሉ ከተቆጣጠረ በኋላ ራሱን የትግራይ ህዝብ ብቸኛ አዳኝ አድርጎ ስለሚቆጥር በመጪዎቹ ጥቂት ወራት ውስጥ አከራካሪ የሆኑትን የምዕራብ ትግራይ መሬቶች በኃይል ለመያዝ ሰራዊቱን እንደሚያንቀሳቀስ በሰፊው ይጠበቃል ሲልም ጥናታዊ ግምቱን አስቀምጧል። ጥናቱ ሲቀጥልም ህወሓት ወደዚህ እርምጃ ከገባ ሙሉ በሙሉ ወደሆነ ጦርነት ማምራቱና ቀጠናውን ዳግም ወደ እልቂት መክተቱ የማይቀር መሆኑ አመላክቷል። ህወሓት ይህንን እርምጃ ከወሰደ አዲሶቹ የተለዋወጡ የፖለቲካ ተዋናዮች በተለያየ መንገድ ድጋፍ እንደሚያደርጉለት ይገመታል ሲልም ከህወሓት እርምጃ ጀርባ የአስመራ መንግስት እጅ ረጅም መሆኑን አንስቷል። ከዚህ ባለፈም በሀገር ውስጥ የሚንቀሳቀሱና እንደ ፋኖ ያሉ የታጠቁ ቡድኖች ከዚህ የህወሓት እርምጃ ጀርባ ይኖራሉ ሲልም አስቀምጧል። ከዚህም ባለፈ በኦሮሚያ ክልል የሚንቀሳቀሰው የኦነግ ሸኔ ታጣቂ ቡድን በዚህ ጥምረት አባል መሆኑ የማይቀር ስለመሆኑ ጠቆም አድርጎ አልፏል። ይህ የተቋሙ ጥናት መፍትሄ ያላቸውን የቢሆን መደምደሚያዎች ባስቀመጠበት ክፍል
በማከልም በኢትዮጵያ ውስጥ ያለው የፖለቲካ ውጥረት ለአፍሪካ ቀንድ የፖለቲካ አለመረጋጋት የራሱ አስተዋጽኦ ስለሚኖረው ዓለም አቀፍ ተቋማትንም ሆኑ ምዕራባውያን ሀገራት በኢትዮጵያ መንግስትና በህወሓት መካከል የተፈረመው የፕሪቶሪያ ስምምነት ዳግም ወደ ትግበራ እንዲመለስ በማድረግ እንዲሁም አስቻይ የፖለቲካ ምህዳር በሀገሪቱ እንዲፈጠር የበኩላቸውን ሊሰሩ እንደሚገባ ጠቁመዋል። መቀመጫውን በሀገር አሜሪካ ያደረገውና የፖለቲካ ግጭቶችን አመጾችንና ቀውስ ላይ ትኩረቱን አድርጎ የሚሰራው ተቋሙ ከዚህ ቀደም የሱዳን ጦርነትና የምዕራብ አፍሪካ ሀገራት ወታደራዊ አገዛዝን የተመለከቱ ሪፖርቶች ማውጣቱም ይታወቃል። በውክልና ውዝግብ ምክንያት በአዲስ አበባ ሊካሄድ የታቀደው የሱዳን ምክክር ሊራዘም እንደሚችል ተጠቆመ። በሱዳን እየተባባሰ የመጣውን ቀውስ ለማስቆምና በተለያዩ የፖለቲካ ኃይሎች መካከል ያለውን ልዩነት ለማጥበብ በነገው ዕለት በመዲናዋ አዲስ አበባ ሊካሄድ ታቅዶ የነበረው የሱዳን ምክክር ስብሰባ ሊሰረዝ ወይንም ሊራዘም የሚችልበት ችግር እንደገጠመው ሱዳን ትሪቡን ዘግቧል። የምክክር መድረኩ በዋነኝነት ያተኮረው በሱዳን የወደፊት የአስተዳደር መዋቅርና የሽግግር መንግስት ምስረታ ላይ አቅጣጫዎችን ለማስቀመጥ የነበረ ቢሆንም አሁን ላይ በምክክሩ ልኡካን ቡድንና በተሳታፊ አካላት መካከል አለመግባባት መፈጠሩ ተገልጿል። ለጉዳዩ ቅርበት አላቸው ያላቸው ምንጮች ዋቢ አድርጎ የዘገበው ሱዳን ትሪቡን የአፍሪካ ህብረት፣ የአረብ ሊግና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ በውይይቱ ላይ እንዲሳተፉ ከተጋበዙት ቡድኖች የውክልና አሰጣጥ ስርዓትና ለየልኡካኑ በተሰጠው የወንበር ቁጥር ላይ ተቃውሞ ማሰማታቸውን ጠቁሟል። ተቋማቱ የተወሰኑ ወገኖች በስብሰባው ላይ ያላቸው ተጽዕኖና የተወካዮች ብዛት ሚዛናዊ አይደለም የሚል አቋም የያዙ ሲሆን ይህም በአደራዳሪዎች መካከል የጋራ ስምምነት እንዳይኖር አድርጓል ተብሏል። ከዚህ በተጨማሪም ወደ አዲስ አበባ እንዲመጡ ጥሪ የተደረገላቸው አንዳንድ የሱዳን የፖለቲካ ኃይሎችና የሲቪክ ማህበራት ባላንጣዎቻቸው የሆኑ ሌሎች ተቀናቃኝ ጥምረቶችና የፖለቲካ ቡድኖች በዚህ ቀጥተኛ የፖለቲካ ምክክር መድረክ ውስጥ እንዲካተቱ መደረጉን በመቃወም የራሳቸውን ቅሬታ አቅርበዋል። እነዚህ ቡድኖች ተቀናቃኞቻቸው ካልተገለሉ እኛ በድርድሩ ላይ አንቀመጥም እስከ ማለት መድረሳቸው የተፈጠረውን ዲፕሎማሲያዊ አጣብቂኝ ይበልጥ ውስብስብ እንዳደረገው የዜና ምንጩ አክሏል። አሁን ላይ የተፈጠረውን የውክልና ውዝግብ እንዲሁም በአሸማጋዮች መካከል የተፈጠረውን አለመግባባት ተከትሎ በነገው ዕለት በአዲስ አበባ ሊካሄድ ታስቦ የነበረው ስብሰባ እንደማይካሄድ ተገልጿል። የሱዳን ሁለቱን ተፋላሚ ኃይሎች ማለትም የሱዳን ጦር ኃይልና ፈጥኖ ደራሽ ኃይሉን የማሸማገል ጥረት በኬንያ መዲና ናይሮቢ መጀመሩ ይታወሳል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።